በሞጣ ዙሪያ በሚገኘው የሙገር ቻይና ካምፕ ላይ ወታደራዊ እርምጃ መወሰዱ ተገለጸ። ከሞጣ ከተማ በቅርብ ርቀት ላይ በሚገኘው ሙገር ከተማ ቻይና ካምፕ ሰፍሮ በነበረው የመንግስት ሰራዊት ላይ የተቀናጀ ወታደራዊ እርምጃ መወሰዱ ተገልጿል። ዛሬ ማለዳ የተፈጸመውን ይህንን ድንገተኛ ጥቃት የሰነዘሩት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮር 54ኛ ክፍለ ጦርና በሻለቃ ቃል ኪዳን የሚመራው ሳተናው ሻለቃ በጋራ በመሆን እንደሆነ ተመላክቷል። በካምፑ መሽጎ በነበረው የኃይል ስምሪት ላይ በተወሰደ መብረቃዊ እርምጃ አንድ ሙሉ ሬጅመንት የብልጽግና ኃይል መደምሰሱንና በርካታ ምርኮኞችን መያዛቸውን የደረሰ መረጃ ያመላክታል። መሃል አማራ ሳይንት ወረዳ ደንሳ ከተማ ሻለቃ መሪውን ከነአጃቢው ሲደመሰስ የአጃቢው ስናይፐርም መማረኩ ታውቋል። ተልዕኮ ተቀብለው ለልዩ ኦፕሬሽን ወደ ጠላት ሰርገው የገቡትን ታጋዮች ሻለቃ መሪውን በመግደልና ስናይፐር በመማረክ አስደናቂ ጀብዱ መፈጸማቸው የኮሩ ህዝብ ግንኙነት መምሪያ አስታውቋል። መረጃውን በስፋት እንመለከተዋለን። ይህ በእንዲህ እንዳለ የደጃዝማች ተሰማ እርግጤ ክፍለ ጦር በልዩ ኦፕሬሽን ጠላትን ደምስሶ ልዩ ወታደራዊ ቁሳቁሶችን መማረኩን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው መሐመድ ቢሆነ የኮር ስር የሚንቀሳቀሱ የደጃዝማች ተሰማ እርግጤ ክፍለ ጦር በጠላት ኃይል ላይ ስኬታማ የልዩ ኦፕሬሽን እርምጃ መውሰዱ የዙ ህዝብ ግንኙነት አስታውቋል። በደብረ ማርቆስ ከተማ በርካታ የፌዴራል ፖሊስ አባላትን ጭና ስትንቀሳቀስ በነበረች ፓትሮል ላይ የፋኖ ሰርጂካል ኦፕሬሽን ምድብተኞች በፈጸሙት የቦምብ ጥቃት ከተሰበሰቡት የፖሊስ አባላት በተጨማሪ ተሽከርካሪዋ ከጥቅም ውጭ መደረጓም ተረጋግጧል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች አብራችሁ ስትቆዩ እነዚህን እና ሌሎቹን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የደጃዝማች ተሰማ እርግጤ ክፍለ ጦር በልዩ ኦፕሬሽን ጠላትን ደምስሰው ልዩ ወታደራዊ ቁሳቁሶችን መማረኩን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው መሐመድ ቢሆነ ኮር የሚንቀሳቀሱ የደጃዝማች ተሰማ እርግጤ ክፍለ ጦር በጠላት ኃይል ላይ ስኬታማ የልዩ ኦፕሬሽን እርምጃ መውሰዱን የእዙ ህዝብ ግንኙነት አስታውቋል። የክፍለ ጦሩ ሁለተኛ ሻለቃ አባል የሆነው ጀግናው ፋኖ ገዛኢ ዘነበ ሰኔ 22 ቀን 2018 ዓ.ም በይፋትና ጥሙጋ አውራጃ ጣርማበር ወረዳ አርማንያ ቀበሌ ውስጥ በተንቀሳቀሰው የገዢው ስርዓት ታጣቂ ሚሊሻ ላይ የተጠናና ጥንቃቄ የተሞላበት ድንገተኛ ጥቃት ሰንዝሯል። በተወሰደው ፈጣን ወታደራዊ እርምጃ የጠላት ታጣቂ የተደመሰሰ ሲሆን 2 ክላሽኮቭ AK-47 ጠመንጃዎችና 30 የክላሽኮቭ ጥይቶች መማረካቸው ታውቋል። የኦፕሬሽኑ ፈጻሚ የሆነው ፋኖ ገዛኢ ዘነበ የተጣለበትን ግዳጅ በብቃትና በጀግንነት ካጠናቀቀ በኋላ የማረከውን ወታደራዊ ንብረት ይዞ ወደ ተመደበበት የደጃዝማች ተሰማ እርግጤ ሁለተኛ ሻለቃ አሃዱ በሰላም ተቀላቅለዋል። የአሳምነው ወታደራዊ አመራር የፋኖ ገዛኢ ዘነበ ብቃትና ቁርጠኝነት ያደነቀ ሲሆን ይህ አይነቱ ስልታዊ ጥቃት የህዝባችን የህልውና ትግል ወደ ላቀ ደረጃ እንደሚያሸጋግረው ገልጿል ሲል መረጃውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት ክፍል ነው። ይህ በእንዲህ እንዳለ መሃል አማራ ሳይንት ወረዳ ደንሳ ከተማ ሻለቃ መሪውን ከነአጃቢው ሲደመሰስ የአጃቢው ስናይፐርን መማረኩ ታውቋል። ተልዕኮ ተቀብለው ለልዩ ኦፕሬሽን ወደ ጠላት ሰርገው የገቡትን ታጋዮች ሻለቃ መሪውን በመግደልና ስናይፐር በመማረክ አስደናቂ ጀብዱ መፈጸማቸውን የኮሩ ህዝብ ግንኙነት መምሪያ አስታውቋል። በመሃል አማራ ሳይንት ወረዳ ደንሳ ከተማ ከሚገኘው የወደድ ብልጽግና ቡድን ስልጣን ጠባቂ ቅጥረኛ ኃይል መካከል የሆነውና በግንባር ቀደምትነት የግፍ ሲፈጽም የነበረው የሻምበል ማረክተኛ የሆነው ሻምበል ስንታየው የተባለ ሻለቃ መሪ ከአጃቢው መሰረታዊ ወታደር ብርሃኑ ጋር ደንሳ ከተማ ውስጥ በተለምዶ ጎጃም በር በሚባለው የከተማው ክፍል ሲንቀሳቀስ በጀግኖቹ አፈሙዝ ተመቶ ህይወቱ አልፏል። ሻለቃ መሪውን እስከ አጃቢው ባፈጢሙ የደፉትና ስናይፐር ማርከው እየፎከሩ ወደ ሻለቃቸው የተመለሱ ጀግኖች በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትኖች ሻለቃ የክብር አቀባበል ተደርጎላቸዋል። ይህንን የተሳካ ኦፕሬሽን ያቀናበረው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር ምክትል ዘመቻ ኃላፊ አርበኛ ጎሹ ታረቀ ሲሆን ኦፕሬሽኑን በብቃት የፈጸሙት ደግሞ በዋናነት ፋኖ አበጀ የሚያምረውና ፋኖ ደመቀ ዋሴ ናቸው። በሌላ በኩል በትላንትናው ዕለት የተጀመረውና ዛሬም የቀጠለው ፍልሚያ በሞጣ ቻይና ካምፕ ከፍተኛ ቁጥር ያለው የቡድንና የነፍስ ወከፍ መሳሪያ መማረኩ ታውቋል። ዛሬ ሰኔ 23 ቀን 2018 ዓ.ም በምስራቅ ጎጃም ዞን ሞጣ ቻይና ካምፕ አካባቢ በፋኖ ኃይሎችና በአገዛዙ የጦር ሰራዊት መካከል ከባድ ውጊያ መደረጉ ተሰምቷል። በዛሬው ዕለት በተካሄደው ስልታዊና የተቀናጀ ጥቃት የፋኖ ኃይሎች አገዛዙን ጦር በበላይነት በመምታት ከፍተኛ ድል ማጠናቀቃቸውን ከአካባቢው የደረሱ መረጃዎች ያመላክታሉ። በዚህ ኦፕሬሽን በአካባቢው መሽጎ ከነበሩ የአገዛዙ ወታደራዊ ካምፕ ውስጥ በርካታ የጦር መሳሪያዎችን በቁጥጥር ስር ማዋል ተችሏል። እስካሁን በደረሰን ይፋዊ መረጃ መሰረት ከካምፑ የተማረኩትና ወደ ፋኖ የትጥቅ ግምጃ ቤት የገቡት መሳሪያዎች መካከል ዲሽቃ፣ ብሬን እንዲሁም ለሩቅ ርቀት ኢላማ የሚያገለግሉ የስናይፐር ጠመንጃዎችና በርካታ ቁጥር ያላቸው የክላሽኮቭ AK-47 ጠመንጃዎች ገቢ መሆናቸው ታውቋል። ይህ የዛሬው የሞጣ ቻይና ካምፕ ድልም በአካባቢው ባለው ወታደራዊ ሚዛን ላይ ከፍተኛ ለውጥ እንዳመጣ
እየተነገረ ይገኛል። የፋኖ ኃይሎች አካባቢውን ይበልጥ እያረጋጉና ቁጥጥራቸውን እያጠናከሩ መሆናቸውም ታውቋል። በሌላ በኩል የቴዎድሮስ አርበኞች በደብረ ማርቆስ ከተማ በፈጸሙት የሰርጂካል ኦፕሬሽን የፌዴራል ፖሊስ አባላትን ጭና ስትንቀሳቀስ በነበረችው ወታደራዊ ፓትሮል ላይ ታርጌት በማድረግ የተሳካ ጥቃት ፈጽመው ድል ተቀዳጅተዋል። ፋኖ በደብረ ማርቆስ ከተማ አጥቢያ ሌሊቱን በፈጸመው የቦምብ ጥቃት ነው የብልጽግና ቡድን ካድሬ አጃቢዎች እንደብሰው ድል የተቀዳጁትም ተብለዋል። ጥቃቱን የፈጸሙት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 206ኛ ኮር የሰርጂካል ኦፕሬሽን ምድብተኞች ናቸው። የፌዴራል ፖሊስ አጃቢዎችን ጭና ስትንቀሳቀስ በነበረች ፓትሮል ተሽከርካሪ ላይ ትናንት ለዛሬ አጥቢያ ሌሊት በከተማዋ መስከረም ሆቴል አካባቢ ላይ አርበኞቹ በፈጸሙት የቦምብ ጥቃት በአጠቃላይ 9 አመራር ጠባቂዎች ተደምስሰዋል። በዚህ ኢላማውን በጠበቀ ጥቃት 4 የፌዴራል ፖሊስ አባላት ወዲያውኑ ህይወታቸው ያለፈ ሲሆን ሌሎች 5 ደግሞ ከፍተኛ ጉዳት ደርሶባቸው በሞትና በህይወት መካከል እንደሚገኙ ተረጋግጧል። ይህ በእንዲህ እንዳለ ከሰሞኑ በስፋት የሚናፈሰው የመንገድ መዘጋት ጉዳይ ፋኖ ምላሽ ሰጥቷል። ከሰኔ 23 ጀምሮ መንገድ ይዘጋል የሚለው ወሬ ፍጹም ውሸት መሆኑ ተገልጿል። በብልጽግናው አገዛዝ የጎጃም ቀጠናና ወታደራዊ ኮማንድ ፖስት አስተባባሪ የሆነው ጀነራል መሐመድ ተሰማ በደጋዳሞት ግንባር በፋኖ ብርቱ ጥቃት ተመቶ የተራረፈውና የፈራረሰውን ያገዛዙ ጦር ለማጽናናት ለመሰብሰብ በትናንትናው ዕለት በብር አዳማ ወታደራዊ ማዕከል መጥቶ ማደሩ ተሰምቷል። ጀነራል መሐመድ ተሰማ በቦታው እንደደረሰ ከውጊያ የተረፉ የተወሰኑ የአማራ ተወላጅ የሆኑ አዋጊዎችን ያገዛዙን አዋጊ መኮንኖች ሰራዊቱን ክዳችሁ አስመስታቸዋል በሚል እንደረሸናቸው የታወቀ ሲሆን በአሁኑ ሰዓት ደጋዳሞት ላይ ሌላ አዲስ ወታደራዊ የጥቃት እቅድ እያዘጋጀ ስለመሆኑ ተሰምቷል። በእነ ዳንኤል ክብረት ትእዛዝ ሰጭነት ራሱ ውጊያውን መርቶ ደጋዳሞት ገብተህ የድል ሪፖርት አድርግ የሚል ጥብቅ ትእዛዝ እንደደረሰውም ተሰምቷል። መሐመድ ተሰማና አዲሱ መሐመድ በቦታው የተገኙ የሰራዊቱ የመዋጋት ሞራል እጅግ በመውረዱ አብረው እያደሩ እንዲያነቃቁ ከሚል ያገዛዙ አቅጣጫ መሆኑ ቢታወቅም ትላንት ከሰራዊቱ ጋር ባደረጉት ውይይት ግን ከመቶና ከሻምበል መሪዎች እንዲሁም ከተራ አባላት እጅግ ጠንካራ ጥያቄ ተነስቶባቸዋል። የሰራዊቱ አባላት ለውጥ መጣ ከተባለበት ቀን ጀምሮ በየሀገሩ እየተንከራተቱ እርስ በርሳቸው የሚገዳደሉት እስከመቼ እንደሆነ ስርዓቱን የተሟገቱ ሲሆን በሐሙስ ገበያ ውጊያ 302ኛ ኮር የውጊያ ድጋፍ አዛዡን ጨምሮ የክፍለ ጦርና የሬጅመንት አዛዡ መገደላቸውን እንዲሁም በርካታ ወታደሮች መሞታቸውንና መቁሰላቸውን ጓዶቻቸው ማለቃቸውን በመጥቀስ በዚህ ልክ እየጠፉ ምን እንዲያደርጉ እንደሚፈልግ በቁጭት ጠይቀዋል። ጀነራሉ በተለይም ከስፍራው ለደረሰ የአማራ ተወላጅ የሰራዊት አባላችን በመረሸናቸው ምክንያት በሰራዊቱ መካከል ከፍተኛ ሽብርና አለመተማመን የነገሰ ሲሆን ይህን ክፍተት ተከትሎም ፋኖ ጥቃት መሰንዘሩ ታውቋል። ይህው ጥቃት አሁንም ተጠናክሮ መቀጠሉና ጀነራሉም ከበባ ውስጥ መግባታቸው ታውቋል። በሌላ በኩል በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ቀጠና መኔልክ ዛን 105ኛ ኮር 71ኛ ክፍለ ጦር ስር የሚገኙት አንደኛ መሐመድ ዳውድ ሬጅመንት አርበኞች ትናንት በከለላ ግንባር በታላቅ የጦር ብቃት የጠላትን ኃይል በማፍረከክ አንጸባራቂ ድል አስመዝግበዋል። በአየር መቃወሚያና በሌሎች የመካናይዝድ መሳሪያዎች ታጅቦ መነሻውን ከጊምባ ያደረገው የጠላት ኃይል ንጹሃን ለመጨፍጨፍ ሀብት ንብረት ለማውደምና ወራ ለመፈጸም ወደ ሻፊና ባከት አካባቢዎች ለመንቀሳቀስ ሙከራ አድርጎ የነበረ ቢሆንም በአርበኞቹ ልዩ የውጊያ ጥበብ 2 እና 3 ቦታዎች ላይ ተቆርጦ አይቀጡ ቅጣት ተቀጥቷል። ትናንት አመሻሽ ድረስ በወሎ ቤት አማራ ቀጠና ከለላ ግንባር ሻፊና በባከት አካባቢዎች ላይ በተደረገው ተጋድሎ የፋኖ አስደማሚ የዘር ማጥቃትና የመልሶ ማጥቃት ጥበብ ሲታይም በአንጻሩ የጠላት ብልጽግና ኃይሎች ከወደ ፋኖ የተወሰደባቸውን እርምጃ የሚመክቱበት ፋታ አጥተው ተሽመድምደው እየዋሉበት አውደ ውጊያ ተካሂዷል። አርበኞቹ ጠላትን በሁለት አቅጣጫ ማለትም በሻፊና በባከት በኩል ቆርጠው ቀጠናውን በመቆለፍ ከባድ እርምጃ ወስደውበታል። በአካባቢው በተለይም ጎራዳ ተብሎ በሚጠራው ቦታ ላይ በአየር መቃወሚያ መሳሪያ ታግዞ ከወደ ፋኖ የተከፈተበትን የጸረ ማጥቃት እርምጃ ለመቋቋም ሙከራ ቢያደርግም ነገር ግን ከጥቃቱ መክበድና ከአጥቂዎቹ ፍጥነት ጋር ተዳምሮ ጠላት ሙትና ቁስለኛውን አዝረክርኮ ለመሸሽ ተገዷል። በዚህ ተጋድሎ ሙትና ቁስለኛ ከተደረጉ የጠላት እግረኛ ወታደሮች በተጨማሪ የአየር መቃወሚያው አፈሙዝ በፋኖ ድሽቃ ተመቶ በሰዓት ሲጋይ የአየር መቃወሚያ ተኳሹና ረዳቶቹ ፋኖ ባካሄደው የድሽቃና የብሬን ስብጥር ተኩስ ተገለዋል። መረጃችን ሲቀጥል ህወሓት በሱዳንና በቤኒሻንጉል በኩል አዲስ የጥቃት ስትራቴጂ ነድፏል ሲሉ ጀነራል ጻድቃን ተናገሩ። ህወሓት ወደ መሃል ሀገር ለመግባት በሱዳንና በቤኒሻንጉል ጉሙዝ ጉምሩክ በኩል ጥቃት ለመክፈት ሰፊ ወታደራዊ ስትራቴጂ መንደፉን ጀነራል ጻድቃን ገብረትንሳኤ ያጋለጡ። ጀነራሉ በሰጡት ማብራሪያ ህወሓት ቀደም ሲል ይጠበቅበት ከነበረው የወልቃይት ግንባር በተጨማሪ መንግስት ትኩረት ባልሰጠበት አቅጣጫ ለመውረር አቅዷል። ለዚህም በሱዳን ለዓመታት የተደራጀውን አርሚ 7 ለመጠቀምና ተጨማሪ ኃይል ለማስገባት እየተንቀሳቀሰ ይገኛል። በቅርቡ ወደ ሱዳን ሲሻገር በድሮን የተመታው አርሚ 13 የተረፈው ኃይል አርሚ 7 መቀላቀሉንና እስከ ጉምሩክ ድንበር ድረስ መዋጋቱን ጠቁመዋል። ወደ ውጭ መረጃችን ስናልፍ ኔቶ ለጦርነት ለሂትለር አይነት የእስር ካምፖችና ሩሲያን ለመክበብ እየተዘጋጀ ነው ተባለ። ኔቶ ሩሲያ በጎራው ላይ ጥቃት ለመሰንዘር እያሴረ
እያሴረች ነው እያለ ቢከስም ድርጊቶቹ ግን ከሩሲያ ጋር ለሚደረጉ ጦርነት እቅድ እያወጣ መሆኑ ያመላክታሉ። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ ኔቶ ሩሲያ ውስጥ ጠልቆ የአየር ማረፊያዎች ላይ ጥቃት ለመሰንዘር የሚያስችል የጦር መሳሪያ እየገነባና ዩክሬንን እንደ መሞከሪያ እየተጠቀመባት እንደሆነ ተናግረዋል። በዚህ ዓመት የጸደይ ወቅት ኔቶ መሩ የጋራ የውጭ ዘመቻ ኃይሉ የሩሲያን የካሊንግራንድ ክልል ለመክበብና ለመቆጣጠር የሚያስችል የጦርነት ልምምዶችን አካሂዷል። በባልቲክ ሀገራት ውስጥ በተካሄደው የናሜጅስ 2025 የጦር ልምምዶች ላይ ጥያቄዎች ተነስተዋል። ልምምዱ በላትቪያ ፖለቲካዊ ታማኝነት የሌላቸው ተባባሪዎች ተብለው ለሚጠረጠሩ ንጹሃን ዜጎች ሴሎኒያ የተባለ ጊዜያዊ የእስር ካምፕ ማቋቋሙን ያካተተ እንደነበር የሊትዌኒያ መገናኛ ብዙሃኖች ገልጸዋል። ካምፑ 10,000 እስረኞችና 300 ጠባቂዎች ይኖሩታልም ተብለዋል። ልምምዱ በፖለቲካ አቋማቸው የሚጠረጠሩ ሰዎችን መለየትና ማግለል ያካተተ ነበር። ይህ ውሳኔ በተለይም ለሩሲያውያን፣ ላትቪያውያን፣ ዩክሬናውያንና አይሁዶችን የሩሲያ ቋንቋ የጋራ መግባቢያ ቋንቋ ሆኖ በቀጠለበት እንደ የላትቪያ የላትጋሌ የድንበር ክፍሎች ላይ በጣም አሳሳቢ ነው ተብለዋል። በሊትዌኒያ የሚገኙ የሩሲያና ቤላሩሲኛ ተናጋሪ ማህበረሰቦች እንዲሁም የፖላንድ ህዳጣን የዚህ ኢላማ ሊሆኑ ይችላሉ። የናዚን ወረራ በሚያስታውስ መልኩ ልምምዶች የተወሰኑ የህብረተሰብ ክፍሎችን እንደ ጠላት መፈረጅ፣ ታማኝ ያልሆኑ ዜጎችን ዝርዝር ማዘጋጀትና ምንም አይነት ግጭት ከመጀመሩ በፊት የእስር ካምፖችን ማቋቋም ያካተተ ነበር። ከሁለተኛው የዓለም ጦርነት በኋላ የኬሚካል የጦር መሳሪያዎችን በተጣሉበት በባልቲክ ባህር በሚገኘው የቦርንሆልም ደሴት አቅራቢያ ሌሎች የጦርነት ልምምዶች ተካሂደዋል። የልምምዱ ዓላማ የባህር ላይ ትራፊክ መቆጣጠር ሲሆን ይህ የሩሲያ ወደቦችን ከባልቲክ ባህር ማገድን ለማቀድ ሊሆን ይችላልም ተብሏል። ሞስኮ ከኔቶ ጋር ጦርነት የማድረግ ምንም አይነት ፍላጎት እንደሌላት አጥብቃ ትገልጻለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በሩሲያ ውስጥ ለግጭት ድጋፍ እንደሌለ ተናግረዋል። የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ የአውሮፓ ህብረትን ሩሲያ ስጋት ናት በሚል ሰበብ ጦረኝነቱን ተያይዙታል ሲሉ ከሰዋል። ሰኔ 16 ቀን 2026 የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኔቶ ሀገራት ወታደራዊ ወጪ እናም የጦር መሳሪያ ምርት በመጨመር ከሩሲያ ጋር ስለሚያደርጉት ጦርነት በግልጽ እየተወያዩ ነው ተብለዋል። እነዚህ ሁሉ እውነታዎች ኔቶ ለውጥረት፣ ለጭቆናና ለጦርነት ልምምድ እያደረገ መሆኑን ያመላክታልም ተብለዋል። የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።